መንግስት በአርብቶና ከፊል አርብቶ አደሩ አካባቢዎች ያለውን የተጠራቀመ ችግር በመፍታት ለኢትዮጵያ ኢኮኖሚያዊ እድገት የሚኖራቸውን ጉልህ ድርሻ አሟጦ ለመጠቀም ጥረቶች ሲያደርግ ቆይቷል። በደቡብ ምዕራብ ኢትዮጵያ ክልል በምዕራብ ኦሞ ዞን የሚኒት ጎልዲያ ወረዳ ነዋሪው ወጣ ቀሬ በክልሉ ቆላማ አካባቢዎች ኑሮ ማሻሻያ ፕሮጀክት በተደረገለት ድጋፍና ክትትል መሰረታዊ ለውጥ ማምጣት እንደቻለ ነው የሚናገረው። ፕሮጀክት ያመጣችው ስንዴ ሙከራን ይዘን ሰርተናል። ማህበር ሆነም ጋራ ሆነን ሰርተናል። መንግስትም ድጋፍ እያደረገ ጎን ቆሞ እኛም እየሰራን እሱም አሁን ማንም ሰው መጥቶ ያየ ነው። እኛም እየሰራን ውጤታችሁን እናንተ ፊት አለው እያያችሁን። አሁንም 2 ሄክታር ብለን አቅደን ነበረን። 2 ሄክታር ውስጥ 1 ሄክታር ሰርተናል። 1 ሄክታር ቀጣይ እንሰራለን ብለን አስበን 2 ሄክታር ላይ ሰራውን። አሁን ውጤቱን ካገኘን እኛ አምና ሳይሆን አሁን ዘንድሮ ባንስ 20 ኩንታል በላይ እናገኛለን ብለን ተስፋለን። በወረዳው የፋርባጅ ቀበሌ ነዋሪው ወጣት ጌታዬ መብራቱ እንደሚለው በማህበር በመደራጀት በቀበሌያቸው በተደረገላቸው የምርት አቅርቦትና ክትትልን በመጠቀም እንደ በጋ መስኖ ቀይና ነጭ ሽንኩርትን በቆሎን በመዝራት ከራስ ፍላጎት ባለፈ ለገበያ በማቅረብ ገቢ ማግኘት ጀምረናል ብሏል። እቺ ስንዴና አታክልት የመሰለ ሽንኩርትን ይመስላል። ያው እስካሁንም ተደራጅተን የገበያ ምንጫችን ቢያንስ ከበፊቱ የተሻለ ነው። ያው ጅማሬያችን እንግዲህ አመት ምናምን ቢሆነውም የተሻለ ነው። ብቻ ከበፊቱ አሁን ትንሽ ጥቅም አግኝተንበታል። 1.5 ሺህ ብር እስከዚህ ድረስ ሰርተናል። ጅማሬያችን ቢያንስ በቃ ዝቅተኛ እስከ እንኳን 500 ሺህ ብር እንኳን አይሞላም። በ200 በ100 ሺህ ብር ምናምን በእነዚህ ጅማሬ ነው ከዚህ የደረስነው። በብርም በምንም አያያዝም ቢሆን ከበፊቱ ተሽለን አሁን እንገኛለን። የህዝቡን እሳቤ በመቀየር የተጀመረ የበጋ መስኖ ስንዴ ትግበራ መሬትን ጦምን እንዲያድር ሲያደርግ የነበረበት ያ ወቅት በቁጭት በማስቀረት ውጤታማ መሆን አስችሎ ተገኝቷል። ባግዳትረክ ጋሻይና በፕሮጀክቱ በተሰጠን ስልጠና እዚህ ጋር እንደምትመለከቱት የአትክልት ልማት ስራ አለ። ቀይና ነጭ ሽንኩርት እንዲሁም ስንዴ እያለማን ዘርፈ ብዙ ተጠቃሚ መሆን ችለናል። በምግብ ራሳችንን በበቂ ሁኔታ ከመመገብ ባለፈ የቁጠባ ባህላችን በማደጉ ከ700 ሺህ ብር በላይ ተቀማጭ ማድረግ ችለናል። በሚኒት ጎልዲያ ወረዳ በሚገኙ በአርብቶ አደሩና ከፊል አርብቶ አደሩ ቀበሌዎች በተሰሩ ስራዎች የመሰረተ ልማት ተጠቃሚ እንዲሆኑ ከማስቻል በተጨማሪ ምርታማነት እንዲያድግ ሰፋፊ ስራዎች እንዲሰሩ አስችሏል። ፕሮጀክቱ ዘርፈ ብዙ ስራዎችን ነው የሚሰራ እንደ ወረዳና እንግዲህ አርብቶ አደር ላይ በገቢ ማስገኛ ስራዎች ላይ ለምሳሌ በአትክልት ልማት፣ በሰብል ስንዴ በርካታ ነገሮችን መስራት የተቻለበት እንዲሁም ደግሞ በርካታ ስልጠናዎችን ሰጥቶ የአርብቶ አደሮችን ወደ ተግባር ያስገባበትና ምንም ትናንት ወዲያ ውሃ ገባ አካባቢ ላይ ሆነው ምንም የማያውቁ ሰዎች ፕሮጀክቱ መጡ አንዳንድ ስልጠናዎች ከሰጠ በኋላ ተቆጥበው ቤተሰቦቻቸው መቀየር የቻሉበት ሁኔታዎች አሉ። በአትክልት ልማቱም በሰብል ልማቱም እንደው ተጠቃሚዎችን ብናይ በርካታዎቹ ሴቶች ናቸው። እንዲህ በዚህ አመት ብቻ ወደ 346 ወንድና ሴቶችን ማሳተፍ ተችሎ የተለያዩ ስራዎችን እየሰራ የሚገኝ ፕሮጀክት ነው። የአርብቶ አደሩን አካባቢ እምቅ አቅም ለኢኮኖሚያዊ እድገት በማዋል የምግብ ዋስትናን ማረጋገጥ ብሎም የህብረተሰቡን ህይወት የሚቀይርና ስጋቱን የሚያስወግድበት መንገድ መቀየስ ተችሏል። ገበሬ ማሰልጠኛዎች ላይ ለገበሬ ማሰልጠኛዎች የተሟላ ድጋፍ አድርገን ፕሮጀክቱ የተሟላ ድጋፍ ያደርግና እነዚህ ገበሬ ማሰልጠኛዎች ላይ አርብቶ አደሮቹ በቅርበት እየተማሩ እያዩ ጓሯቸው ላይ እንዲተገብሩ በማድረግ ከዚህ ቀደም የማያመርቷቸው ምርቶችን ከዚህ ቀደም በድርቅ ይጠቁ የነበሩበትን ሁኔታ የስራ ስር የተለያዩ ምርቶችን እያመረትን ድርቅን በቀላሉ እንዲያልፉ የምናደርግበት ሁኔታ አለ ማለት ነው። አርብቶ አደሩና ከከፊል አርብቶ አደሮቹ የተሻሉ ናቸው። በቤተሰቦቻቸውን በማስተዳደር ስራዎችን ቶሎ ተቀብለውን በመስራት የተሻሉ ናቸው የተባሉትን ሞዴል አርብቶ አደሮች መርጠን በእነዚህ ሞዴል አርብቶ አደሮች ደግሞ ለነዚህ ሞዴል አርብቶ አደሮች የተሻሉ ግብአቶችን አዳዲስ ዝርያዎችን በተለይም አካባቢውን ሊቋቋሙ የሚችሉ ጥሩ ምርት ሊሰጡ የሚችሉ ዝርያዎችንና ከተለያየ አደጋ በተለይም ደግሞ ከድርቅ ሊቋቋሙ የሚችሉ የምርት አይነቶችን እየሰጠን በእነዚህ በሞዴል አርብቶ አደሮች ላይ እነዚህን ስራዎች እንሰራለን። ይህንን ስራ ከሰራን በኋላ ሌላው አርብቶ አደርና ከፊል አርብቶ አደር ከነዚህ ሞዴል አርብቶ አደሮች ጓሮ እያየ ወደ ራሱ እየወሰደ እያሰፋ እንዲሰራ የምናደርግበት ሁኔታ አለ ማለት ነው። በአርብቶና ከፊል አርብቶ አደሩ አካባቢዎች ያለውን እምቅ አቅም ተጠቅሞ መንግስት የሚያወጣቸው ፖሊሲዎችና አሰራሮች የማህበረሰቡን ፍላጎት ጋር እንዲጣጣምና ውጤቶች እንዲገኙ አስችሏል።